ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እነሆ። ሰበር ዜና። በሱዳን ድንበር ታሪክ ተሰራ። የግብፅና ተላላኪዎቿ ማለትም የህወሓት የሻዕቢያ የሱዳን ጦርና የግብፅ ምሽግ ተሰብሯል። የህወሓት የሻዕቢያ የሱዳንና የግብፅ ጦሮች በደረሰባቸው ድንገተኛ ምት እግሬ አውጭኝ ብለው ፈርጥጠዋል። በዝርዝር እንመለከተዋለን። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ከፍተኛ አመራር የሆነው አስረስ ማረ ዳምጤ ደብረ ማርቆስ ከተማ መግባቱ ተሰማም። አርበኛው ደብረ ማርቆስ ከተማ የገባው ከክልሉ ባለስልጣናት ጋር ፊት ለፊት ተገናኝተው ሊመክሩ መሆኑ ታውቋል። ዝርዝር ዘገባ ይዘናል። በሌላ ዜና የሱዳን የመንግስት ጦርና አጋሮቹ በምዕራብ ዳርፉርና በሰሜን ኮርዶፋን ባካሄዱት የተቀናጀ ከባድ ወታደራዊ ኦፕሬሽን የፈጥኖ ደራሽ ኃይል ሁለቱን ተጽዕኖ ፈጣሪ ከፍተኛ የጦር አዛዦች በመግደል በታጣቂ ቡድኑ ላይ ከፍተኛ ምት አሳርፈዋል። ይህ እርምጃ የፈጥኖ ደራሽ ኃይሉን የእዝ ሰንሰለት በእጅጉ ያዳከመ ሲሆን የመንግስት ጦር በግንባር ቀደምትነት የወታደራዊና የስነልቦና የበላይነት እንዲጨብጥ አስችሎታል ነው የተባለው። የሁለቱ ጀኔራሎች መወገድ በቀጠናው የኃይል ሚዛን ላይ ትልቅ መናወጥ በመፍጠር ጦርነቱን ወደ አዲስና ይበልጥ ተከራካሪ ምዕራፍ አንሸጋግሮታል። በስፋት እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳይም እናልፋለን። ሰበር መረጃ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከፍተኛ አመራር የሆነው አርበኛ አስረስ ማረ ዳምጤ ደብረ ማርቆስ ከተማ ገባም። አርበኛው ደብረ ማርቆስ የገባው ከክልሉ ባለስልጣናት ጋር ፊት ለፊት ተገናኝተው ሊመክሩ መሆኑ ታውቋል። በአማራ ክልል ሰላምን ለማስፈን በሚደረገው ጥረት በአፋብን የውጭ ግንኙነት መምሪያ ኃላፊና በጎጃም የቴዎድሮስ እዝ ከፍተኛ አመራር የሆነው አስረስ ማረ ዳምጤ ከክልሉ ባለስልጣናት ጋር ለመነጋገር ደብረ ማርቆስ ከተማ ቀጠሮ መያዛቸው ተሰምቷል። በዚህም አርበኛው ከነ አጃቢዎቹ በመሆን ደብረ ማርቆስ ከተማ መግባቱ የተረጋገጠ ሲሆን ከአማራ ክልል መንግስት ጋር ከተደራደረ በኋላ ቀጥሎ ትጥቁን እንደሚፈታና ሰላማዊ ህይወቱን እንደሚቀጥል ከውስጥ ምንጮች የተገኙ መረጃዎች አረጋግጠዋል። ባለፈው ሳምንት አስረስ ማረ ከክልሉ መንግስት ጋር ወደ ሰላማዊ ውይይት ለመግባትና የጋራ መግባባት ላይ ለመድረስ እንቅስቃሴዎችን ሲያደርግ መቆየቱ ይታወሳል። በዚህ ወሳኝ የድርድር ሂደት ውስጥ አስረስ ማረ ዳምጤና ጥላሁን አበጀ የተባሉ ከፍተኛ የፋኖ መሪዎች ከአማራ ክልል ከፍተኛ መሪዎች ጋር በሚደረገው ንግግር ዋና ተሳታፊዎች ሆነው ቀርበዋል። የድርድሩን ሂደት ደግሞ ለማሳለጥ የአፋሕድ አመራር የነበሩት ማስረሻ ሰጤና ፕሮፌሰር እያሱ አባተ ከፍተኛ የማሸማገል ሚና እየተጫወቱ እንደሚገኙ የአዋጅ ሚዲያ ምንጮች ገልጸዋል። የደብረ ማርቆሱ ቀጠሮ አስረስ ማረ በክልሉ የታጣቂ ቡድን ውስጥ ካለው ከፍተኛ ተሰሚነት አኳያ ትልቅ ትኩረት ስቧል። አስረስ ማረ ዳምጤ ከደጀን እስከ ምስራቅ ጎጃም እንደዚሁም እስካዊ ዞን ድረስ ባለው አካባቢ ያለውን የታጣቂ ቡድን በመምራት ረገድ ወሳኝ ተጽዕኖ ፈጣሪ በመሆኑ ውይይቱ የክልሉን የጸጥታ ሁኔታ በማረጋጋት ሂደት የራሱ የሆነ ፋይዳ ይኖረዋል ነው የተባለው። በዚህ መድረክ ላይ በዋናነት እነ አስረስ ማረ ዳምጤ በአሁኑ ወቅት ያላቸውን የኃይል አቅም በመገምገም ወደፊት በክልሉ አስተዳደርና ሰላም ማስከበር ሂደት ላይ ሊኖራቸው ስለሚገ ባው ሚና እንደሚመክሩ ይጠበቃልም የተባለው። ከቅርብ ጊዜያት ወዲህ በአማራ ክልል ሲንቀሳቀሱ የነበሩ የፋኖ ኃይሎች እጃቸውን ለመንግስት እየሰጡ ናቸው። በክልሉ ይንቀሳቀሱ የነበሩ የቀድሞ የፋኖ አመራሮችና በርካታ ታጣቂዎች የመንግስትን የሰላም ጥሪ በመቀበል በሰላማዊ መንገድ ለመጓዝ መምረጣቸው ገልጸዋል። እነዚህ አካላት ቀደም ሲል ይከተሉት የነበረው የትጥቅ ትግል መንገድ ሀገርንና ሕዝብን ክፉኛ የሚጎዳ መሆኑን በመገንዘብ መጸጸታቸውን ይፋ አድርገዋል። በትግል ስም የተጀመረው አካሄድ መሰረታዊ አቅጣጫውን በመሳት በታሪካዊ የውጭ ጠላቶችና የውስጥ የጥፋት ኃይሎች ፍላጎት መጠለፉንና ለግል ጥቅም ማካበቻ መዋሉን በተጨባጭ መረዳታቸውን አስረድተዋል። ይህ የሰላም አማራጭ መምረጥ በክልሉ ላይ የደረሰውን ማህበራዊና ኢኮኖሚያዊ ኪሳራ ለማስቆም፣ መሰረተ ልማቶችን ከውድመት ለመታደግ፣ ህጻናትን ወደ ትምህርት ገበታ ለመመለስና የህዝቡን ጥያቄዎች በውይይት ለመፍታት ትልቅ እድል የፈጠረ ነው ብለዋል። ይህን የሰላም ስምምነት ተከትሎ ከፍተኛ ተሰሚነት ያላቸው አንጋፋ የንቅናቄው መሪዎችን ጨምሮ ወደ ሰላማዊ ህይወት መመለሳቸው ለቀጣዩ የሰላም ግንባታ ሂደት እጅግ የላቀና አዎንታዊ የሰላም አንድምታ እንዳለውን የተገለጸው። የታጠቁና በጦር ሜዳው የነበሩ እንደ አርበኛ አስረስ ማረ ዳምጤ ያሉ አንጋፋ መሪዎች ትጥቅ ፈተው የሰላም አብሪ መሆናቸው በትጥቅ ትግል የሚመለስ የህዝብ ጥያቄ እንደሌለ በተግባር የሚያሳይ ከመሆኑም በላይ በጫካ የቀሩ ቀሪ ታጣቂዎችም ተመሳሳይ ጥበባዊ ውሳኔ እንዲያሳልፉ ትልቅ የሞራልና የስነ ልቦና መነቃቃትን እንደሚፈጥርላቸው የዘርፉ ምሁራን ለአዋጅ ሚዲያ ተናግረዋል። በቀጣይ መረጃችን
በሱዳን ድንበር ታሪክ ተሰራ። የግብጽና ተላላኪዎቿ ምሽግ ተሰብሯል። በሱዳን ከታላቁ የኢትዮጵያ ህዳሴ ግድብ በቅርብ ርቀት ላይ ሰፍሮ የቆየውንና ከ260 በላይ ወታደሮችንና ባለሙያዎችን የያዘውን የግብጽ ጦር ካምፕ ላይ በደረሰ የድሮን ጥቃት በርካታ የግብጽ ሰራዊት አባላት ከጥቅም ውጭ መሆናቸውን የአዋጅ ሚዲያ ምንጮች አረጋግጠዋል። ኢትዮጵያን ለማተራመስ አሰፍስፎ በህዳሴው ግድብ ዙሪያ ከበባ ለማድረግ የሞከረው የግብጽ ኃይል በተሰነዘረበት የድሮን ጥቃት ብትንትኑ የወጣ ሲሆን የግብጽ ባለስልጣናት ድንኳን ጥለው ሀዘን ላይ መቀመጣቸው ተሰምቷል። ዘግይተው የወጡ መረጃዎች እንደሚያመለክቱት ደግሞ ግብጽ በሱዳን በደረሰባት ወታደራዊ ኪሳራ ይፋዊ ተቃውሞ ማሰማት ወይም ወታደራዊና ፖለቲካዊ ዛቻዎችን መሰንዘር ሊያስከትል የሚችለውን ዲፕሎማሲያዊ ትርፍና ኪሳራ በስብሰባው ላይ መዝነዋል የተባለው። በመሆኑም ከኢትዮጵያና ከሌሎች ሀገራት ጋር ግጭት ውስጥ መግባት ግብጽ በአባይ ተፋሰስ ደቡባዊ ክፍል ያላትን ዲፕሎማሲያዊ ተሰሚነት ሙሉ በሙሉ ሊያጠፋው እንደሚችል ከስምምነት ላይ ተደርሷል የተባለው። በኢትዮጵያ ላይ ጫና ለመፍጠር ከጎረቤት ሀገራት በመተባበር ኢትዮጵያን በዲፕሎማሲያዊ መንገድ ለመክበብ የሚደረገው ሙከራዎች መሆናቸውን ያነሱት የዘርፉ ባለሙያዎች ከዚሁ ጋር ተያይዞም ሰሞኑን ግብጽ ከኤርትራ ጋር ትብብሯን ለማጠናከር የተለያዩ ስምምነቶችን መፈራረሟ ይታወሳል። ኢትዮጵያን ለማተራመስ ጽምዶ የሚል ቡድን በማቋቋም እየሰራች የምትገኘው ግብጽ አሁን ነገሮች ሁሉ ከሽፈውባት ከድንጋጤ ውስጥ ገብታለች ነው የተባለው። የኢትዮጵያ ታሪካዊ ጠላት የሆነችው ግብጽ በአባይና በቀይ ባህር ላይ ኢትዮጵያ ያላትን ተጠቃሚነት እንዳታረጋግጥ ለማድረግ በዘመናት የማይቋረጥ ሴራና ተንኮል እያደረገች የምትገኝ ናት። በሱዳን ጦርነት ዋነኛ ተዋናይ የሆነችው ግብጽ ሱዳንን ከህወሓትና ሻዕቢያ ጋር በመሆን በማፍረስ የሱዳን ህዝብ በሀብቱ አልምቶ እንዳይጠቀም እያደረገች መሆኗን ይታወቃል። የናይልን ተፈጥሯዊ መነሻን የመቆጣጠር ሀሳብ ያላት ግብጽ በዲፕሎማሲው መስክ በኢትዮጵያ ሽንፈትን ስትከናነብ ጦሯን በሱዳንና በሶማሊያ በኩል በማስጠጋት ከበባ ለመፈጸም ሞክራለች። ይኸው ሱዳን ውስጥ በህዳሴው ግድብ አቅራቢያ የተገነባው የግብጽ ምሽግ ድንገት በፈነዳ የድሮን ጥቃት ምሽጉ ተደርምሷል፣ ወታደሮችም እንዳይሆን ሆኗል የተባለው። የሚያስገርመው ነገር ግን ድሮኑ ከየት እንደተተኮሰ አለመታወቁ ነው። በቀጣይ መረጃችን የሱዳን ጦር 2 ከፍተኛ የፈጥኖ ደራሽ ኃይል አዛዦችን መግደሉን አስታወቀ። በሱዳን ለዓመታት የተቀጣጠለውንና አሁንም እየተባባሰ የመጣው አሰቃቂ እርስ በርስ ጦርነት አዲስ ምዕራፍ መያዙን የሚያመላክቱ መረጃዎች ወጥተዋል። በቅርቡ በተካሄዱ በርካታ የውጊያ ቀጠናዎች በተደረጉ ከፍተኛ ፍልሚያዎች የሱዳን የመንግስት ጦርና አጋሮቹ በታጣቂው የፈጥኖ ደራሽ ኃይል ከባድ ምት በማሳረፍ 2 ተጽዕኖ ፈጣሪ ከፍተኛ የወታደራዊ አዛዦችን መግደላቸውን ተረጋግጧል። በምዕራብ ዳርፉር ኤልጄና ከተማ፣ በሰሜን በሚገኙ ሀጃር ማይራይን እና ቢር ሳቢላ በተባሉት ስትራቴጂካዊ ቦታዎች በተካሄደው ከባድ ውጊያ የፈጥኖ ደራሽ ኃይሉ የ128ኛ ምድብ አዛዥ የነበሩትን ብርጋዴር ጀነራል ማሃዲ ጀበል ሙን መግደሉን ሱዳን ትሪቡን ዘግቧል። ቀደም ሲል በካርቱም የጦር መሳሪያዎች አዛዥ የነበሩትና በቅርቡ ማዕረግ አድጎላቸው የዳርፉር ግንባርን በበላይነት ሲመሩ የነበሩት እኒህ ጀነራል መገደላቸውን የመንግስት አጋር የሆኑት የጋራ ጦር አዛዥ ሚኒ አርኮ ሚናዊ እና የፈጥኖ ደራሽ ኃይሉ ደጋፊ ሚዲያዎች ጭምር አረጋግጠዋል የተባለው። የጋራ ጦሩ በቦታው የጠላት ወታደራዊ ተሽከርካሪዎችንና ቁሳቁሶችን መማረኩንም ገልጿል። በሌላ በኩል በሰሜን ኮርዶፋን ግዛት በሚገኘው ባራ ከተማ አቅራቢያ በተካሄደው ተመሳሳይ ኦፕሬሽን የፈጥኖ ደራሽ ኃይሉ የ142ኛ ምድብ መሪ የነበሩት አልሃጂድ ሁሴን በቅጽል ስማቸው አልቡስ በመንግስት ጦር ተገድለዋል ተብሏል። የመንግስት ኃይሎች ሳያላ የተባለውን አካባቢ ከተቆጣጠሩ በኋላ ባካሄዱት የማጽዳት እርምጃ አዛዡን መግደል የቻሉ ሲሆን ይህ ከሰሞኑ አማጽያን በኤል ኦቤድ ከተማና በቡርቡር መንደር ላይ ያካሄዱትን ገዳይ የድሮንና የመሬት ጥቃት ተከትሎ የተወሰደ ጠንካራ አጸፋዊ እርምጃ እንደሆነ ተገልጿል። ይህ ክስተት የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ ጀነራል አብደል ፈታህ አልቡርሃን የፈጥኖ ደራሽ ኃይልን ሙሉ በሙሉ ደምስሶ የመንግስትን የበላይነት ለማረጋገጥ ቃል በገቡበት ወቅት የተከሰተው ነው። እንደ ጎርጎሮሳውያኑ አቆጣጠር ኤፕሪል 2023 የጀመረው ይህ ውጊያ ሚሊዮኖችን ለስደትና ለከፋ ሰብአዊ ውድቀት የዳረገ ቢሆንም የአሁኑ የሁለቱ ከፍተኛ አዛዦች መገዳደል ግን በፈጥኖ ደራሽ ኃይሉ በኩል በትልቅ የእዝ ሰንሰለት ላይ የሚፈጥረው ስብራት ለሱዳን መደበኛ ጦር ትልቅ ወታደራዊና የስነ ልቦና የበላይነት ያጎናጽፋል ተብሎ ይገመታል። የፈጥኖ ደራሽ ኃይሉ ሁለቱን ከፍተኛ ወታደራዊ አዛዦችን በማጣቱ ምክንያት ከባድ የበቀል እርምጃዎችን መውሰድ የጀመረ ሲሆን ይህም በሀገሪቱ ላይ ያለውን ግጭት የበለጠ አባብሶታል ተብሏል። የቡድኑ መሪ ሐምዳን ዳጋሎ ወይም ሐሚቲ ባደረጉት ሰፊ ኃይል ማሰባሰቢያ ጥሪ መሰረት ታጣቂዎቹ ከዳርፉር ወደ ካርቱም የሚወስዱትን የሎጂስቲክስ መስመሮች ለመመለስና በምዕራብ ኮርዶፋን የሚገኙ ቦታዎችን ለመቆጣጠር ከፍተኛ እንቅስቃሴ
እያደረጉ ይገኛል የተባለው። በተጨማሪም ቡድኑ የመንግስት ጦርን እንቅስቃሴ ለማስተጓጎልና ለመበቀል በማሰብ በሰሜን ኮርዶፋን መዲና ኤልበኤድ ላይ የድሮንና የከባድ መሳሪያ ጥቃቶችን አጠናክሯል። ይበልጥ አደገኛው ነገር አዛዦቻቸውን ያጡት ታጣቂዎች የመንግስትን ጦር ይደግፋሉ ብለው የሚጠረጥሯቸውን የገጠር መንደሮች ላይ ዘረፋና ግድያ በመፈጸም በንጹሐን ዜጎች ላይ አሰቃቂ የበቀል እርምጃ እየወሰዱ ነው ተብሏል። የህዝብ ሰንሰለታቸው በመበጣጠሱ ምክንያት በዳርፉር የሚገኙ የጎሳ ሚሊሻዎች ለውጊያ በመንቀሳቀሳቸውም በአካባቢው የማይቆጣጠሩት አደገኛ የደምና የብቀላ ዑደት እንዲፈጠር አድርጓል ተብሏል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ናቸው። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ ጤና ይስጥልን።